ርዕሰ ሊቃውንት አባ ናሁሰናይ ተክለ ኢየሱስ በ2.6 ሚሊዮን ብር ያስገነቡት የመማሪያ ህንጻ በብፁዕ አቡነ ቀሌምንጦስ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጠቅላይ ቤተ ክህነት የሰንበት ትምህርት ቤቶች ማደራጃ መምሪያና የሰሜን ሸዋ ሀገረ ስብከት ሊቀ ጳጳስ ተጎብኝቷል። ርዕሰ ሊቃውንት በጉብኝታቸው ላይ ለብፁዕነታቸው ባደረጉ ገለጻ የተገነባው የመማሪያና የጸሎት አዳራሽ በ250 ካሬ ሜትር ቦታ ላይ ያረፈና ግራውንድ ያለው መሆኑን ገልጸዋል። የህንጻ ግንባታው ከ2.6 ሚሊዮን ብር በላይ በሆነ የገንዘብ ወጪ በመገንባቱ ለዚህ ግንባታም ከሀገረ ስብከቱ ጀምሮ ልዩ አካላት በጎ አድራጊዎች የአይነት የገንዘብ ድጋፍ ማድረጋቸውን አውስተው ድጋፍ ያደረጉትንም አመስግነዋል። ጉባኤ ቤቱ ከ300 ያላነሱ የመዝገበ ቅዳሴ ደቀ መዛሙርት እያስተማረ የሚገኝ ሲሆን በቀጣይም ከውዳሴ ማርያም እስከ ዳዊት ንባብ ከዘወትር ምዕራፍ እስከ ጾመ ድጓ ጎጆ ሰርተን ተማሪ ሰብስበን ለማስተማር ጥረት እያደረግን ስለሆነ ሁሉም ኦርቶዶክሳዊ አቅሙ በፈቀደው ሁሉ ድጋፍ እንዲያደርግ ርዕሰ ሊቃውንት ጥሪ አቅርበዋል። ብፁዕነታቸው ባስተላለፉት መልእክት አብነት ትምህርት ቤት የነገዋ ቤተክርስቲያን ተረካቢ ትውልድ መፍለቂያ ምንጭ ስለሆነ እንዳይነጥፉ በጋራ ልንጠብቃቸው ይገባል ብሏል። ለትምህርት ቤቱ የሚያስፈልጉን ግብአቶችን እንዲሟሉ አስፈላጊውን አቅም የሚፈቅደውንም ድጋፍ እናደርጋለን ብለዋል። በተያዘ መረጃ በብፁዕ አቡነ ኤፍሬም የተሰየመው አንደኛ ደረጃ ትምህርት ቤት በብፁዕ አቡነ ቀሌምንጦስ የሰሜን ሸዋ ሀገረ ስብከት ሊቀ ጳጳስ ተጎበኘ። በብፁዕ አቡነ ኤፍሬም የተሰየመው የሀገረ ስብከቱ አንደኛ ደረጃ ትምህርት ቤት በብፁዕ አቡነ ቀሌምንጦስ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጠቅላይ ቤተ ክህነት የሰንበት ትምህርት ቤቶች ማደራጃ መምሪያና የሰሜን ሸዋ ሀገረ ስብከት ሊቀ ጳጳስ ተጎብኝቷል። ብፁዕነታቸው ትምህርት በየትኛውም የእድገት ደረጃ የሚገኝ የሰው ልጆች በህይወት ዘመናቸው የሚያካሂዱት የሰው ልጅ መሰረታዊ ተግባር ሲሆን ዓላማውም ሁለንተናዊ ስብዕና መገንባት ነው ብለዋል። ብፁዕነታቸው አክለውም የነገዎቹን ባለአደራዎች የሀገር ተረካቢ ትውልድ የወገንና የሀገር መመኪያ ህፃናትን በጥሩ መሰረት ላይ ተመስርተው እንዲያድጉ የህፃናት ስብዕና በመቅረጽ የትምህርት ተቋማት አይተኬ ሚና እንዳላቸውም ገልጸዋል። በብፁዕ አቡነ ኤፍሬም ስም የተሰየመው የሰሜን ሸዋ ሀገረ ስብከት ትምህርት ቤት ከ1000 በላይ ተማሪዎች፣ ከ50 በላይ ሰራተኞች፣ ከ24 በላይ መማሪያ ክፍሎች እንዳሉት የትምህርት ቤቱ ርዕሰ መምህር ዲያቆን ዮሐንስ ተስፋዬ ገልጸዋል። ርዕሰ መምህሩ ትምህርት ቤቱ
የ2017 የትምህርት ዘመን ማጠቃለያ ትምህርት እየሰጠ የሚገኝ ሲሆን ለሁለተኛ ጊዜ 70 የሚሆኑ የ6ኛ ክፍል ተማሪዎችን ክልል አቀፍ ፈተና እንደሚያስፈትንም ተናግረዋል። የብፁዕነታቸው ጉብኝት በየትምህርት ዘመኑ የሚካሄድ በመሆኑና ካለፈው ዓመት የላቀ ውጤት ለማምጣት ጠንክራችሁ መስራት አለባችሁ የሚለው መልእክታቸው ተማሪዎችን የላቀ ውጤት ለማስመዝገብ የሚያበረታታ መሆኑንም ርዕሰ መምህሩ ገልጸዋል። ብፁዕ አቡነ ቀሌምንጦስ 24 የመማሪያ ክፍሎች፣ ቤተ መጻሕፍት፣ ቤተ ሙከራዎች፣ ኮምፒውተር ክፍሎች የተመለከቱ ሲሆን ትምህርት ቤቱ ያለው ጅምር ሥራ በሁሉም ዘርፍ እንደሚጠናከርም ገልጸዋል። ፍቅር፣ ደስታና ዕውቀትን በመግለጽ ሕፃናትን እያስተማራችሁ ያላችሁ መምህራን፣ ሰራተኞችና ወላጆች ከፍተኛውን ድርሻ ትወስዳላችሁ። እናንተም ሕፃናት በማይነጥፍ ጥበብ ታንጻችሁ በአካል ጎልምሳችሁ በማየቴ ደስታዬ ወደር የለውም፣ ተባረኩ ሲሉ ቃለ በረከትም ሰጥተዋል። ሀገረ ስብከታችን ትውልድ በስነ ምግባር የሚታነጽበት በእውቀት የሚበለጽግበት ትምህርት ቤት በመክፈት የበኩሉን ድርሻ በመወጣት ላደረገው በጎ አበርክቶም ምስጋና ይገባዋል ብለዋል። በጉብኝቱም የሀገረ ስብከቱ ምክትል ስራ አስኪያጅ ሊቀ ስዩማን ፍጹም እንግዳ እንዲሁም የተለያዩ የሀገረ ስብከቱ ልዑክ ተገኝተዋል።